ናት። ሳውዲ አረቢያ ሄዳ መዳም ቤት አንድ አመት ከሰራች በኋላ መዳም ቤት ውስጥ እንግዲህ እንደምታውቁት አንዳንድ መዳሞች ጠንቋይን ነው የሚያምኑት። ከፈጣሪ የበለጠ ከሰው የበለጠ ጠንቋይን ነው የሚያምኑት እና ልጅቷ የመዳሟ ልጅ ስትታመም እቺ ልጅ ናት ቡዳውና ልጅቷን የበላችው እና እቺ ልጅ ካልሞተች ያንቺ ልጅ መዳን አችልም የሚል ትእዛዝ ሰጠ ጠንቋዩ ማለት ነው። በቃ ሞት ፈረደባት ማለት ነው። ከዛ በኋላ መዳሟ የጠንቋዩን እንትን ይዛ እቺ ልጅ ለመግደል ቤት ተዘግቶባት በጣም ያሳዝናል። ደህነት ጠንቋይ እንትን ቡዳ ማርጎናል፣ ብዙ ነገር አርጎናል ደህነት እና እቺ ልጅ ተዘግቶባት ካለበት ቦታ ትገደላለች። በቃ ረመዳን ይውጣ ጾም ይውጣ አሁን ትገደል በሚለው ላይ ቤተሰብ ሲከራከሩ ድምጽ እኔ ጋር አለ ማለት ነው። ለሀቢባም ይላካል። ትናንትናም ሰምታችኋል። ሊገሉኝ ነው እንደዚህ ለታመመችው ልጅ ተጠያቂ እኔ ሆኛለሁ እና ሊገሉኝ ነው ምናምን ብላ ድምጽ እያሰማኝ ነበር እህታችን። ከዛ በኋላ ከዛ ቤት በመስኮት ወጣ ሄዳ ፖሊስ ጣቢያ እጅ ትሰጣለች ማለት ነው። ከመሞት ብላ ማለት ነው። ፖሊስ ጣቢያ እጅ በሰጠችበት ቦታ እነሱ ያሉት ነው እንግዲህ እንጂ እኔ እንትን አለው። ፖሊስ ጣቢያ እጅ ከሰጠች በኋላ ፖሊሶች ቀጥታ ቢሮዋ ጋር ደውሎ ወደ ቢሮ ያስረክቧታል። ቢሮ ከደረሰች በኋላ የሆነ ቪዲዮ አለ እኔ ጋር ራሷን ሰቀለች ያሉት ቢሮዎች ማለት ነው። ራሷን ሰቀለች ልጅቷ በሻርብ ብሎ ሽንት ቤት ውስጥ እንትን ሻወር መታጠቢያ የለም የሚከፈተው ተንበርክካ ሻርብ እዛ ላይ አስራ ተንበርክካ አንገቷ ላይ ጠምጥማ ሻርቡን ተንበርክካ ሞተች። የማይሆን ነገር ቪዲዮን ላሳያችሁ እችላለሁ እናትየው ከሄደች በኋላ ማለት ነው። እንደዛ ብሎ ቪዲዮ አመጡ። ስንሰማ አንዳንድ መረጃዎችን በቃ ቢሮዎች ከመዳም ጋር ተስማምተው ልጇ ከምትሞትበት እንግዲህ ጠንቋይ ነው ያላት እንጂ ፈጣሪ አላላትም። ልጇ መኖር የምችለው እቺ ልጅ ከሞተች ነው። አይገርምም? እንደዛ ነው። ከዛ በኋላ እናትየዋ ልጄ እንዴት እንደሞተችና በላ ለማንም ሳትናገር ቢሮዎች ራሳቸው ደወሉላት ለእናትየው። ቶሎ የውክልና ወረቀት በእኛ ስም እዩ። የውክልና ወረቀት ሰው ተለምኖ እንጂ ስንት ሬሳ አስገብታችኋል ወደ ሀገር? ስንት ሬሳ አስክሬን ልካችኋል? አታውቁም? ኧረ በእናታችሁ ሚዲያ ላይ ወጥቶ ቤተሰብ ውክልና የሚወስድልን ተብሎ ተለምኖ እንጂ ለምኖ ሰው ውክልና አይወስድም። እነዚህ ቢሮ ግን የተለየ ነው። ውክልና ስጡን እና እንጨርሳለን ብሎ ውክልና አጣለው ከዚች እናት ወደ ሀገር ትግባልኝ እንዴት እንደሞተች ተጣርቶ ወደ ሀገር ትግባልኝ ብላ የላከችውን ደብዳቤ ኤምባሲን በማጭበርበር ሌላ ደብዳቤ ያስገቡ አልገባኝም። ለማንኛውም ቀበሯት ልጅቷን እዛ። አያችሁ ልጅቷ አገር ገብታ ትቀበል የሚለው ወረቀት ይዤዋለሁ እኔ ሀቢባ ጋር አለ። እናትየው ልጅቷ አገር ገብታ ዘመድ አዝማድ ባለበት ቦታ ትቀበር ያለችውን ጨልሲ ባባ ቀበሩባት ማለት ነው። አሁን የልጄን አስክሬን እንፈልጋለሁ፣ የኢትዮጵያ ሕዝብ ድምጽ ይሆንልኝ፣ ልጄ በግፍ ነው የተገደለችብኝ እያሉ ነው። እኛም እንደዛ እያልን ነው። አሁን ገባችሁ? ስለዛ እናት ያላችሁ በተለይ የመዳም ቤት ልጆች ትምህርት ትወስዳላችሁ ማለት ነው። ትምህርት መውሰድ አለባችሁ። ይኸው ነው ሙባረክ። እናትየው በጣም እየተረበሹ ነው። ፎቶውን ብታነሳ ልጅቷን ሚውት ናቸው። ቆይ ላብራላቸው። ሚውት ራካሳ ሚውት ናቸው። ఎంతలకు వదిలే చెప్తేనా వయ్యా దోతు దమజాంకో వేసి మలడు తమ వేసి మలడు తమజాంకో నువ్వే ముబారక్
ማሳሰብ ምናልባት ትላንትና ያንን የተቀናበረ ቪዲዮ ካዩ በኋላ ማዘር አይምሯቸው ትንሽ ልክ አይደለምና ድንገት ሰዎችም በሚዲያ ላይ አሳዩን ቢሉ ማዘር ከዚህ እስከሚሄዱ ድረስ ያ የተቀናበረ ተናግሬያለሁ። እሳቸው ከሄዱ በኋላ እናሳያለን። እኔ እንደዚህ ብያቸዋለሁ፣ እናንተም ማለት ነው። ጉዳዩ እኔ ቤት እያለ ራሱ የማይሆን ነገር ስናወራ እናትየውን ይዛችሁ ሂዱ እያልኩ ነኝ። ሌላ ቲክቶክ እንዳይጠቀሙ ይሄን እንጂ ከዚህ ሀቢባ ስታወርዳችሁ ቀጥታ ከዚህ ስን መሄድ እንጂ እዚህ ስን መቀመጥ አይቻልም። ብዙ እንዳያዩ ቪዲዮ ነግሬያለሁ። እኔ ቤት ራሱ አቡዬ በጥንቃቄ ነው ነገርኳቸው። ስናሳይ እናትየውን ይዛችሁ ውጡ እያልኩ ነው መጀመሪያ እንትን ብለው። ስለዛ ቪዲዮ ይረብሻል። እንኳን እናት ሌላ እናት የሆነች ሁሉ ሴት የሆነች ነው። እኔ ይሄ ኢንፎርሜሽን የመጀመሪያ የደረሰው እኔ ጋር ነው። ለማንም ሸር አላደረኩም፣ ለሙ አህመድ ብቻ ነው። እኔ ላንቺ ራሱ ያላኩት ያለሽበት ሁኔታ ማይስማህ ብዬ ነው። ግን ዙሮ ወደ አንቺ መጥቷል ጉዳዩ። ደስ ብሎኛል። ማንም ሰው ሸር ቢያደርገው ራሱ ማንም ሰው ተጠያቂ አይሆንም። ከኛ እጅ መውጣት የለበትም። እኔ ጋር አህመድ ካንቺ ጋር ሙቤ በቃ ቤተሰብ ጋር ራሱ መድረስ የለበትም። አስፈላጊ አይደለም። ሐቋን ብቻ ነው እኛችን ልጅ ማውጣት ያለብን። ሌላው ልጅቷ ብዙ የምናገረው ነገር አለ አስገቡኝ እያለች ነው። ያው አስገባዋት እኮ አዚዛዬ። ኦኬ ተማም። እሺ ቪዲዮ አብሪና ተናገሪና ሰው በልኩ ወይ እንዴት ነሽ? አለው ሰላም ይመስገን። አይዞሽ እናት ትምንት ከነጎት ምር ሲንጀቱሽ ሙባረክ መዲና ደጋግሜ ስሞክር ላስልኳ ዝግ ነው። እስኪ ላንተ ከሰራ ሞክረው። እንዴት ዛሬ በቀጠሮ ቀን ቪዲዮ ከዘጋች እቺ ልጅ ተጠያቂ ናት። አለቀ። እሺ መዲና ራስ እኛ አንወርድም። እኔ ፎቶዋን ነው የምለጥፍላት። ኒቃሚስት ናት። ኒቃሚስት ነኝ ስትለኝ አምኜ አክብሬ ነው ፎቶዋን ያለጠፍኩት። ዛሬ ግን ስልኳን ከፍታ ካልመጣች ፎቶዋን እለጥፈዋለሁ። አለቀ። እንዴ ስልክ ዘግቶ መጥፋት ማረጋገጥ። አንደኛው ነገር እኔ መልእክት አለኝ ማለት ነው። እሺ እኔ እማጸናለሁ፣ የኢትዮጵያን ሕዝብ እማጸናለሁ። በእናታችሁ እናት ያላችሁ የዚች ምስኪን እናት ሁላችንም ከገጠር ነው የመጣ ነው። ሁላችሁም ሼር እንድታደርጉልንና ኤምባሲዎችም ትናንትና እዚህ ስር ነበሩ። ዛሬ ያደረጉት ጉዳይ አለ ተባለ። እኛ ሁሉም ግዴታውን መወጣት አለበት። ሁላችሁም በእናታችሁ ሼር አድርጉ። አጋጣሚ ጌመሮች ራሱ ለጌም ላይቭ ላይ ከገቡ እንድታዘጉልን የትኛውም ኢትዮጵያዊ ዛሬ ማለት ነው ለዚች እናት አንድነት ኃይል ነው። ሰው በበዛ ቁጥር ይሄው ኢንፎርሜሽን ዛሬ ያገኘን አንድ እንደዛው እያገኘን እንሄዳለን። እነዚህ አረብ ሀገር ያሉ እህቶቻችን ሌላ ነገር በህይወት እያሉ ሌላ ነገር ማድረግ ቢያቅተን ራሱ እንዲህ በግፍ ተገሎ ደሃ ስለሆኑ ብቻ ጠንቋይ እንትን ቡዳ ናቸው ተብሎ ሲገደሉ ዝም ማለት ያማል። የትኛውም ኢትዮጵያዊ ይሄን ነገር መደባለቅና ሐቋ እስከሚወጣ ማለት ነው። ወላሂ ያሳዝናሉ። ወላሂ እንደኔ እንደ ሙባረክ መዳም ቤት ያሉ ሁላቸውን አዋጅ ወጥቶባቸው ቡዳ ናቸው እንደተባለ ነው የቆጠርኩት። ትክክል። አልተኛውም ከአንቺ ጋር ወጥቼ ወላሂ ሀቢባ አይኔን አመመኝ ማለት ነው። በቃ የምሰማቸው ነገር በጣም ረብሾኛል። እናትየውንስ እኛን እንዲረበሸን እናትየውንስ። ስለዛ ሁላችሁም በተለይ መዳም ቤት ያላችሁ ጥንቃቄ ለማድረግም ይጠቅማችኋል። አሁንም ደግሞ አለው አንድ የጠፋን ከብት የሚፈለገው ቤት ውስጥ ለቀረው ነው። ያ ወይ ጠፍቶ ይቀራል ወይ ተበልቷል ወይ ተሽጧል። ግን በደንብ ቤተሰቦቹ ከብቱን የሚፈልጉት ሌላው እንዳይጠፋ ነው። እቺ ሙታለች፣ መመለስ አችልም፣ ቡዳ ተብላለች። የመዳም ልጅ መዳን የምችለው እቺ ልጅ ከሞተች እንጂ ተብሎ በግፍ እህታችን ተገላለች። እንዴት ተገደለች የሚለውን የትኛውም የመዳም ቤት እህቶቻችን ሪከርደሮችም ይሄን ኢንፎርሜሽን አዲስ ለሚመጡት በተለይ የሚበሉት አዲስ የሚመጡት እንጂ ነባሮች አይበሉም እንደዚያ ነገር። ስለዛ ነግበኔ ነው። ሁላችሁም ሼር እንድታደርጉልን ኮፒ ሊንክ ታፕታፕ እንድታደርጉልን ነው የምለምናችሁ። እህታችን ያሳድጋትና እኔ መዲና ጋር ደውልላት። ካነሳችን ልክ በኢሞ ወይ በሆነ ነገር ቀጥታውን ዘግታብኛለች። በኢሞ ካነሳችን ልክ ፎቶሽን ልንለጥፍ ነው ብለን ንገራት። እኔ ትናንትና ያ ሁሉ አልቅሳ ሪከርድ አለኝ በውስጥ ሳወራት ለምናኝ ነው ፎቶዋን ያልፖስትኩት። ኒቃሚስት ነኝ ስትል አምኛት ነበረ።
አምኛት ኒቃምስትነቷን አክብሬ ነው ቪዲዮ በኒቃም ስታወራ ለካ እሷ ማንነቷ እንዳይታወቅ ነው። ዛሬ ስልኳን ዘግታ ጠፋች። የትም ልጠፊ አትችይም። ፎቶሽ፣ ፓስፖርትሽ፣ ኢቃማሽ ሁሉ ነገርሽ እጄ ላይ አለ። የሰው ነፍስ እኮ ነው፣ ብር እኮ አይደለም፣ ንብረት አይደለም። እሺ እናቱ ሰው በልክ ወይ አቡዬ እንዴት ነሽ? ሰላም ነሽ ወይ? አለን እናቴ እንዴት ነሽ? ሰላም ነው አለው። አመሰግናለሁ አቡዬ። ከእግዚአብሔር በታች እናንተ ኑሩልን፣ እድሜ ይስጣችሁ። በጤና ጋር የምለው ነገር የለኝም። አይዞሽ እናቴ። ያጣሁት የአክስቴ ልጅ ነው ያጣሁት። እሷ አክስቴ ናት፣ ማያት አክስቴ ናት፣ ሽቶ መርጋ ናት፣ የአባቴ እህት ናት። አይዞሽ እናቴ። አንቺ የት ነው የምትኖሪው? እኔ ማለት ያለሁት። ኦኬ እሺ። ከአባንሽ ጋር ታወሩ ነበር? ቀን በቀን ችግሯን ትነግርሽ ነበር? አትነግረኝም። የሆነ ሰዓት ላይ ነግረኝ ነበረ። ከነተኩ ጋር አውርቼ ነበር። ያውቃሉ እነተኩ ወንድሞቿ ማለት ነው። የሆነ ሰዓት ላይ ችግር ውስጥ ነኝ አለች ስትል እንድረስልሽ አቡ የምትባላለች ብዙ አሉ እና ዚዛ ይደርሱልሽ አለ ስላት ይገሉኛል የበለጠ ተይ ብላ ወንድምየውን አስከለከለች እንዳንደርስላት ማለት ነው ብያት ነበረ። ፈርታ ነው ፈርታ። አዎ ልጁ ከሰሙ ይብስብኛል ብላ አዎ እምቢ አለች ስትል ብለምናትን በዋትሳፕ ገብቼ ሎኬሽን እንኳን ላኪልኝ የቤቱን ቁጥር ስንት ነገር ስላት እምቢ ብላኝ ፈራች። ብያት አቃተኝ። ከዛው እነተኩም ከዛ ደውለውብኝ ተይ በቃ ፈርታለች፣ ወይን ታስገድያታለሽ ወይ ችግር ውስጥ ታስገቢያታለሽ ተይ በቃ ሲሉኝ እኔም ፈርቼ ተኩኝ። እኔም ሰው ቤት ስላለው ማለት ነው። ምንድን ነበር ፍራቷ? ምንድን ነው ብላ የነገረች? እሷ የነገረችኝ ቢኖር ዝም ብላ ነው ሴትዮዋ። በቃ ልትገለኝ ነው አልቻልኩም፣ ይሄን ረመዳን አውጥተን እንገልሻለን ብለውኛል ያለችው። ለምንድን ነው የሚገሏት? ምን አርጋ? ምንም ምክንያቱ አልነገረችኝም። ኦኬ እሺ፣ ምንም ምክንያቱ አልነገረችኝም። ያው እንግዲህ ታውቂያለሽ አረቦቹ ምክንያት የላቸውም ብዙውን ጊዜ ማለት ነው። እና ለዛ ስትለኝ በቃ እኔም ከዛ በኋላ ደግሞ ተረጋግቻለሁኝ። በቃ ተይ በቃ አለችኝ። በቃ ተረጋግታለች ተያሉኝ ወንድሞቿ ማለት ነው። እሺ ብዬ ተኩኝ። ከዛ ከስንት ጊዜ በኋላ ለአንቺ ልጃችን የታመመው አንቺ ቡድራ በልተሹ ነው የሚድነው፣ አንቺን ስንገልሽ ነው ረመዳን ይውጣና እንገልሻለን እንዳሏት አልነገረችም? ቮይስ ላይ እንደላከችኝ እኛ አልነገረችኝም። እሱም ከዛ በኋላ ሰማሁት። አልነገረችኝም ለኔ እሱ። እሺ ስናገር ማለት ነው። እና ከዛ በኋላ እንግዲህ ያው ጠፋች፣ አልተደዋወልም፣ አልቆየም ይሄ ነገር 15 ቀን ያህል አላወራንም። ከዛ በኋላ ግን የሆነ አለ አይደለም የለችም ወጣ ፖሊስ ጋናት ብለው እንደተኩ ነገሩ ወንድሞቿ ማለት ነው ከኢትዮጵያ። እሺ ያው ራሷን ለማዳን ከዛ ቤት ወጣ ፖሊስ ጋር ሄደች። ፖሊስ ጋር ገብታለች። ከዛው ከፖሊስ ጋር ደግሞ ቢሮ ነው ያለችው የሚባል ነገር ሰማሁኝ። ከዛው እንደምንም ቤተሰብ የቢሮውን ቁጥር አፈላልጎ ምን ብለው ከዛ ከኢትዮጵያ እህቴም አለች። አሁን ትናንትና ልነግርሽ የምፈልገው ማለት ነው እኔ እቺ መዲና የምትባል እንትን ሪከርድ ዳረጋት ብዬ ያን ሁሉ ሪከርድ ያወጣሁት እኔ ነኝ። ስሜ ቅድስት ያልኳት ቅድስት አይደለሁም። እኔ አዲሴ ከበደ መርጋ ነኝ። ኦኬ ለሷ አውቀሽ ነው ቅድስት? ለሷ አውቄ ነው
እንደዛ ነው። ብዙ ነገር አውቃለሁ ብዬ አስፈራርቻት እውነታውን ነገር እንድትናገርና ሪከርድ ላደርጋት ነበር። ኦኬ። ከዛ በኋላ ግን እሷ እጅሽን አውጪ ወደሚለው የመጣችው ለምን ባዳ መስያት አለው። እኔ ባዳ አይደለሁም፣ ያክስቷ ልጅ ነኝ። ውስጤ እየተቃጠለ እንባዬን እየጠረኩኝ ነው እሷ ማውራት። እህቴ ናት እና አታውቅም። እና ከነ ሲስተር ጋር ራሱ አሁን ትናንትና የደወልሽላት ጽጌ ማርያም ከበደ እህቴ ናት፣ የኔ እህት ናት። እሷ የምታውቃት ግን መዲና የምታውቃት በእሷን ያክስት ልጅ ጽጌ ያክስት ልጅ እንደሆነች፣ እኔ ግን ከነሱ ጋር ምንም ዝምድና እንደሌለኝ ምንም ነገር ትውውቅ እንደሌለኝ አርጌ ነበር መዲና ሰውራት የነበረው። የሀገር ልጆች ነን። ድሮ ወሊሶ አውቃለሁ፣ ወሊሶ የሚባል ሀገር። አሁን ግን ወሊሶ አዲስ አበባ ከገባው ቆይቻለሁ። ከዛው ኢማራት ከመጣው ረጅም ዓመት ነው ምናምን እያልኳት ነው ያወራዋት። በዛ የተነሳ ነው ያንን ሁሉ ቮይስ ሪከርድ አድርጊያት ያንን ወደ አዙ አስተላለፍኩኝ። እኔ በጣም እንትን ማለት የጀመርኩት ቆይቻለሁ። አዙሽ ትነግርሻለች። በጣም አንቺ ቤት ለመግባት ብዙ ጥረት አድርጌ ነበረ። ብዙ ጥረት ልገባ አልቻልኩም። እንደገናም አዙ ጋር ገብቼ ብዙ ነገር ነግሬያታለሁ ለአዙ። እንደገና ይሄ እንደገና የአዲስ አበባ የእንትኑ ወረቀቶቹን እንዳለ የልጅቷንም ሁሉ ነገር ኢንፎርሜሽን ላዙ የላኩላት እኔ ነኝ። ሪከርዷንም ሳይቀር ማለት ነው። ስሜ ቅድስት ነው ብዬ ከሷ ጋር ናዙ የተፈጠረብን ነገር በጣም ከባድ ነው። አቡዬ እኔ ምን እንደምል ብቻ አላውቅም። እኔ በጣም አዚዛ በውስጥ የምታውቀው መናገር የምትፈልገው ነገር አለ ማለት እዚህ ጋር እኔ ካለኝ መረጃ ውጪ አንቺ መናገር የምትፈልጊው ነገር እንዳለ ነው አዚዛ ነግራኝ ይዛሽ ነው። ምንድነው እሱ? መናገር የምፈልገው ነገር ማለት ነው ጽጌ እህቴ ናት፣ የኔ እህት ናት። ከጽጌ ጋራ እንደማንተዋወቅ ሆነን ነበረ እሷን ስናወራት የነበረው። ጽጌ እሷ የምታወራትን ነገር ለኔ ታወራኛለች። እቺ መዲና የምታወራኝን ነገር ደግሞ ለጽጌ አወራታለሁ በመሃል ላይ ማለት ነው። እና በኔ ላይ እሷ ለጽጌ የምታወራቸው ነገሮች ብዙ ነገሮች አሉ። አይተሻል ወይ? ጽጌ መታ ትመሰክራለች። ማታ ላይ እሷ መንግስት ሰራተኛ ስለሆነች ማታ ነው የምትገባው፣ አይመቻትም። አሁን ቀን አስገቢያትና ታወራለች። እሷም አንቺ አለቻት፣ አንቺ እንትን ብለሻል ወይ? እሷ ሰርታ የወጣችውን ነገር ታውቂያለሽ ወይ? እሱ የእሷን ስራ ታውቂ ነበር ወይ? ምን ስታረግ ታውቂ ነበር ወይ ትላት ነበር ለጽጌ። ታውቂያለሽ፣ ኢትዮጵያ ያለ ሰው ደግሞ እንትንም አይልም፣ ኢንተርኔቱ ሙሉ አይደለም። እንደገና ስልኩም ሪከርዱ ላይ በጣም ይቸገራሉ። እሷ ብዙ ነገር የምታውቀው ነገር አለ። እኔ ገብቼ ፌዝ ለፌዝ ከእሷ ጋር መፋጠጥ እፈልጋለሁ ነው የምትለው እሷ። እና እሷን ብታስገቧት እና ነው ያለችው። ጽጌ የት ነው ያለችው? ወሊሶ ነው ያለችው፣ ኢትዮጵያ ውስጥ ነው ያለችው። እሺ፣ ጽጌ ለአንቺ እህትሽ ናት? እህቴ ናት። አዎ። ኦኬ፣ ጥሩ። እሺ፣ ለሟች አባይነሽስ ጽጌ ምንድን ናት? ያጎት ልጅ። አንቺ አጎት ልጅ ኮንሽ? እናታችን አክስታችን ናት። የተቀመጠችው አክስታችን ናት። ሽቶ ማለት የአባታችሁ እህት ልጅ። ስለዚህ ለሁለታችሁም ለአንቺም ለጽጌም ያክስታችሁ ልጅ ናት ማለት ነው? አዎ፣ ያክስታችን ልጅ። ኦኬ። ስለዚህ በቃ አንቺ መናገር የምትፈልጊው አዲስ ነገር የማናውቀው ነገር የምትነግሪኝ ነገር አለ ወይስ ጨረሽ? አይ እሷ ማስገባትና እሷ የምትናገረው ነገር ስላለ እንደውም ትናንትና እየሰማው ነበር ቤትሽ ቁጭ ብዬ ስር ማለት ነው። ቲጂን አስገባት ትላለች። እሷ አውቃ ብልጠት ነው የተጠቀመችባት። በእሷ ወገን አስመስላ ከእሷ ኢንፎርሜሽን ለመቀበል ነበረ ስታወራ። ለኢንፎርሜሽን ብቻ ሳይሆን እውነት ሬሳው የሚገባ መስሏት አንድ ላይ ተቀምጠው ተኩ አቡ የሚባል አለ ቤተሰብ ጠቅላላ አንድ ላይ ተቀምጠው እነ ማዘር ቤት ማለት ነው ቁጭ ብለው እቺ አሚና ሲያወሯት ነበረ። መዲና ምንድነው የሚያወሯት? በቃ ሬሳ እንዲገባ ብቻ የፈለጉት ሬሳ እንዲገባ ብቻ በቃ ልመና በዩ በልመና መልኩ በመለማመጥ ነበረ ሲያናግሯት የነበሩት እንጂ በኃይለ ቃል አልነበረም። ለዚህ እሷ ጋር ደግሞ ብዙ ያለችው ነገር አለ እንዳልኩሽም እሷ አጥፍታ የወጣችውን ታውቂያለሽ ከቤት ብላታለች። ለዚህ እቺ ልጅ አሁንም ቢሆን እህታችን የሞተችበት ምክንያት ምንም አይደለም። ቢሮዋና እርግጠኛ ነኝ ቢሮዋና እቺ አሚና የምትባለው ተመሳጥረው ነው የበሏት ለሁለት ማለት ነው። ይሄ ተመሳጥረው ነው ሁለት እንዲያደርጓት እህታችንን።
አይዞሽ አይዞሽ። እሺ ተረጋጊና መዳሟ ስትመጣባት መቅረጽ ያልቻለችው መናገር የምትፈልገው ነገር አለ ብላኛለች አዚዛ። እሱ ምንድን ነው? መዳሟ አንቺ መዳም ስትመጣብሽ መቅረጽ ያልቻልሽው መናገር የምትፈልጊው ለአዚዛ መናገር ፈልጋለሁ የምፈልገው ነገር አለ እዚህ ያስገብኝ ያልሻት ምንድን ነው? እሱ መናገር ፈልጋለሁ ያልኩት ነገር ያው እንዳልኩሽ ነው። ሲስተርን አስገቢያትና ሲስተር የምታወራው ነገር አለ። እሷ ለመግባት አልቻለችም። ቲክቶኳም አያስገባትም። ለዚህ እሷን አስገቢያትና ያለው ነገር ታወራላችሁ ለማለት ነው። ኦኬ እሺ። እና ሪከርዶች እንዳሉ የኔ ናቸው። የኔና የእሷ ድምጽ ነው። የኔና የአሚ መዲና ናት ማናት? የእሷ ድምጽ ነው። ሁሉን ሪከርድ ያደረኳት እኔ ነኝ። አቢባዬ ብሎ ኢሞ ብሎ ካደረገችኝ ዋትስአፕ ኦንላይን የለችም፣ ዳይሬክት ዘግታለች። መዲና እቺ ልጅ በቃ እንደተገደለች አረጋግጣልናለች። ገዳዩን ደግሞ መዲና ናት። አቡዬ አንዴ እሺ ሽቶ ላተልቅልሽ እንድትሰማ ሽቶ ለማዘር ሚውቲራ ካሳ አባኬና ሚውቲራ ካሳ ሽቶ ntol bira jirra isi ko ina do ko mbo inka mbo in mbo in baka galanta ina kasi akan hito addisen de bite galita addisen kurotin ana addiseedhan እሺ አዲስ በቃ ገራም አብሽረ በቃ ሽቱ ዋንተ ኤራ ዋንጎን ጅሩ ሲነጂ ፉንዱረት መሌ ዱበት ደሙን እንደንዳአሙ ገድቴፍ ዋንተ ፊዶን ቱንጅሩ ኢጋ ቦሌቲ ኬኛ ሙባ አነፈ በቃ ኢሲምቦ ኢኒ ሙጅሩ ሙቤኒስ አቢባኒስ አዙኒስ እንዱንቱን እንጅሩ ረቢ ገዲም እንዱንቱን ይራ ሙባ ይራታ እሺ እሺ ናጥፋሞ ጉማሺ አባይና አንጋንቲ በርዋ ናጥፋ አኒስ ናጥፋ ይወትና ጋኝ ነው እንደ እቺ ይስባባ ናጥፋኒስ ረቢ ፋና ኢኑ መንጋላ እሺ በቃ አመሰግናለሁ። አቢባዬ ንጉሴ ነኝ። አንዴ እሺ ንጉሴ ቆይ አንዴ ምናልባት ማዘር እንደዚህ ጉረት በአዚዛ በኩል ላኪልኝ። እኔ ብዙ ቁጥሮች ስለሆነ ትናንትና የተላኩልኝ አንቺ ሞክሪኝ ሆነ አይዶን ነው የምጠይቅሽ ነገር አለ። አለኝ አዚዛ ትላክልኝ አለኝ አቡ አለኝ ቁጥር ስለማልመልስ ነው። እሺ አሁን ሀይል ከላይ ልልክልሻለሁ እኔ ልላክልሽ፣ ቁጥሯን ፈለግሽ ልላክልሽ እኔ። እሺ እሺ ምንም ልክላት ነገር አለ እሷ